በጭራሽ መኖር አልችልም። በቴን ድፍት ያርግሽ፣ ራስክን ድፍት ያርግሽ። ይድፋህ ራስክን። ምን አባቷን እዚህ እየመጠች ጠዋት ማታ ትለቅፈኛለች። ሰው እንዴት መቀመጫ መቆሚያ አለን? ከአሁንም አከብርሻለሁ፣ ወድሻለሁ። ነገርኩህ፣ አትድከም። ይገባኛል ማርቲ፣ ግን እባክሽ ስለ ልጆቻችን ብለሽ ይቅር በይኝ። አይደለም፣ በፍጹም አይደለም። አንተ ብቻ አይደለም የሚካድከኝ፣ ሰላምም ጭምር ናት። ስንት ነገር የሆንኩላት ሰላም። ስለዚህ ይህን ሁሉ አመት ስትናፍቀው የነበረውን ወንድ ልጅን ሂደህ አብራችሁ አሳድጉ። ማርቲ ይቅር በይኝ እባክሽ፣ አንድ ዕድል ስጪኝ፣ አንድ ዕድል ብቻ። ወልደህ በልጄ ፊት ይቅርታ ተው ግፍ ይሆንባል። ቀጥታ ወይዘሮ ማርቲ ወደ ሰላምዬ ጋር መራች። ሰላም ጋር በመሄድም መስቀለኛ ጥያቄ ጠየቀቻት። ጥያቄዋም 1 2 ብላ ከደረጀ ጋር ያደረግሽው ምንድን ነው? ከሱ ጋር ደፍሮች ነው ወይንስ ምንድን ነው ብትላት፣ ልንገርሽማ አይ ስትል ጋሼ ስትል፣ አሁንም ጋሼማ አትበይ ልጅ ወልደሽለታል ስትላት ነበረ። ይህንንም ስትላት በመጨረሻ ልትናገር ነበረ ሰላም። ነገር ግን በዚህ የተነሳ ጸጥ፣ ምንም መስማት አልፈልግም ስትል ካፏ ላይ አቆመቻት። ማርቲ ልቧ ተሰበረ። እኔ ብዙ ነገር ደሞዝ ጨምሪ ሳትይ ጨምሪ አንቺን ከወደቅሽበት ካነሳውብሽ ታውቂያለሽ፣ ልጆቼንም ቤተሰቦቼን በተንሽ በማለት በጣም ተናደደች። አቶ ደረጀ ራሱን ስቶ ከመኪና ጋር ተጋጨ። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ዳጣ የተሰኘው ተከታታይ ድራማ ክፍል 159 ተለቀቀ። በባለፈው ፓርት እንግዲህ አቶ ደረጀ ወድቆ ነው እያልን አቶ ደረጀ ያለበት ሁኔታ አሁን ላይ ምን ይሆን? በቃ ሰክሮ ከመንገድ ላይ ወርቆ ነው ብለን ነበረ ያሰብነው ማለት ነው። ነገር ግን ኤቢና ዳጣ ያዩት ነገር ፍጹም የተሳሳተ ነበር ማለት ነው። ሌላ ሰው ነበረ ያዩበት መንገድ ማለት ነው። ያንን ሲያዩ ደግሞ በመጨረሻ ሌላ ሰው ሆኖ ነው የተገኘው። ደንግጠው ከድሮ የተኛውን እንዲገልጠው ሲያዩ ሌላ ሰው ነው። ሩጠው ፈርተው ነበረ ወደ ቀጥታ ወደ ቢሮ የሄዱት ማለት ነው። ወደ ቢሮም በመሄድ አቶ ደረጀም ከወንበሩ ላይ ሆኖ በጣም እየተጨነቀና እዛው ወንበሩ ላይ ሆኖ ነበረ ዳጣና ኤቢ ድረስ ያሉበት። በዚህም የተነሳ እሱም ድንግጥ ብሎ እንዴት በዚህ ብቻችሁን በዚህ በሌሊት ትመጣላችሁ በጨለማ እንዴት እያለ በጣም እንትን ሲላቸው ነበረ ማለት ነው። አቶ ደረጀም በጣም ተጨንቋልና አባዬ እንዴት በራ አዘጋም እንዴትስ እያሉ ኤቢና ዳጣ ሲቆጡት ነበር። በቃ አሁን ሄዶ እኔ ነገ መጣለሁኝ እያላቸው ነበር። በፍጹም አንተን ትተን አንሄድም በማለት ዳጣም ከዛው ከቢሮ ቁጭ ትላለች። በዚህም የተነሳ ዳጣም ከሱ ጋር ቁጭ ብላ ሳለ እንግዲህ ሁላቸውም እያለቀሱ በፍጹም አባዬን አንሄድና እዛው ነው የምታድረው፣ ግቢ ነው የምታድር ስለው በፍጹም እኔ እናትሽን ሂደህ ይቅርታ ጠይቅ ስትለው ነበር ኤቢም አንቺ ይቅርታ አድርገሽልኛል ሲላት እኔ ያደረግኩልህ አላደረግኩልህ አባዬ እንዴት ነው እኔ እንትን አይለኝ ስትለው አይሽ አንቺ እንኳን ራሱ ይቅርታ አላደረግሽልኝ እና እንዴት ነው ማርቲን እንደዚህ ይቅርታ ብዬ የምታደርግልኝ ሲላትም ነበረ። አሁን ሂድና አባዬ ከእግሯ ስር ድፍት ብለህ ሂደህ ጠይቅ በማለት መጀመሪያ እንግዲህ ከእነሱ ጋር እንዳድር አድርገውታልና አድሯል። በመጨረሻ ማርቲም እንግዲህ ከናታን ጋር ነበረችና በቃ ከዚህ ከቤት መውጣትም አለብሽ ወደ ግቢ ተንቀሳቀሽ እማዬ እያለ ናታንም ከሷ ጎን ነበርና ለመጠየቅም በጣም በፍርሃት ይገኛል። አልጠየቃትም። ማርቲ በጣም አሁን ላይ መከዳት ምን ያክል እንትን እንደሆነ ይገባል። በእርግጥም እዚህ ጋር ሁሉም ሰላምም ላይ መፍረድ አንችልም። አቶ ደረጀም ላይ
እንግዲህ አንድ ጊዜ ነው የተሳሳተው በዳጣ ማለት ነው። ዳጣ ስትጣልባት ማርቲ ማነች ሰላምም ደግሞ ልጇን ለመተካት ብላ ከሱ ጋር ተኛች ማለት ነው። እናም እንግዲህ የተፈጠረው ሁላቸውም ምክንያት አላቸው ማለት ነው። ሁላቸውም ላይ መፍረድ ሁላቸውም ስህተተኛ ናቸው ማለት አንችልም። አዎ አቶ ደረጀ የመጀመሪያው ጊዜ እንግዲህ ወጣትነትም ይዞኝ እያለ ለኤቢ እውነቱን ነግሯታል ማለት ነው። እናም አቶ ደረጀ ሂድና አባዬ እግሯ ስር ድፍት ብለህ ሂደት ጠይቃት ስትለው ነበረ። በፍጹም እሺ አትለኝም እያለ አቶ ደረጀን በጭንቀትና በውጥረት የሚገኘው በጭራሽ እሺ ትልሃለች፣ ሂድና ጠይቃት ትለዋለች። እንግዲህ ማርቲም እማዬ እኮ ትወዳሃለች እያለች ኤቢም ይሄንን ተለው ነበርና አቶ ደረጀም ይሄንኑ ጥያቄ ለመጠየቅ እንግዲህ በጣም በፍርሃትና በጭንቀት የሚገኘው አቶ ደረጀ አሁን ላይ ይቅርታ ሊጠይቅ ፊቷን ለማየት ተገደደ። በዚህም የተነሳ ልጆቹ ተሰብስበው በሩን ዘግተው እያለቀሱም ቢሆን በበር እያዩ ነበረ እንግዲህ እንዲታረቁ። ከድንገት ውሃም ትመጣለችና ውሃም መታ ሂጂ ግቢ ብለው እንግዲህ ያስገቧታል። ሂድና ጨከነ ጠይቃት አባዬ አትፍራ በማለት ከነሱ ጋር ስላደረ እንግዲህ ሁላቸውም እናትየዋም ተጨንቃ ነበር። ኤቢ የት ሄደው ነው እያለች አይ በራያድ ነው የሄዱ ስለዚህ ይመጣሉ እያለ ሲያረጋጋት ነበር እናትየዋንና እናም በዚህ የተነሳ አቶ ደረጀም ወደ ቤት መጥቶ ይቅርታን ለመጠየቅ በጣም ተፈራ፣ በፍርሃት ተዋጠ። ሂድ አትፍራ እያሉ ደግሞ ይቅርታ ታረግልሃለች እያለ ነበር። እናም ናታን ይቅርታ ብላ ራት እሺ ላትለው ትችላለች እያለ ነበርና ማን ነው ናታን እንደውም የጎረቤት ሰዎችን ሰብስበን ሽማግሌ እነሱን እንዳስታርቋቸውና እንትን እንድሉ እናደርጋለን እንጂ እማዬሽ የምትለው አይመስለኝም እያለ ነበር ናታንም ማለት ነው። እናም በዚህ የተነሳ አይ መጀመሪያ እሱ ይጠይቃት በማለት እሺ ትላለች። እማዬ እኮ ያው የተደረገባትም አዎ ከባድ ነው፣ ግን ደግሞ ትወደዋለች እሺ ትለዋለች እያለች ኤቢም እያበረታታችሁ ትገኛለች። ቤል ሂድ አትፍራ እያሉ እንግዲህ በሩን ዘግተው ከበሩ ላይ በረንዳው በር ላይ ሆነው ከበር ላይ እያዳመጡ ነበረ። ከድንገት ውሃ ላየችም ነበር ስትመጣ እንግዲህ በባለፈው ፓርት ላይ ማርቲ በጣም በንዴት ናትና ይዛው እንደዚህ ስትደበድበው አይታለች። ኤብ ማነች ውሃ ማለት ነው። እናም እንግዲህ ውስጥ ገብታለይና ማርቲ እባክሽን ይቅር በይኝ ማርቲ እያላት ነበረ። በፍጹም አንተ ደረጀ ካሁን በኋላ እያለችው ነበርና አቶ ደረጀም በጣም በፍርሃትና በጭንቀት ተወጥሯል። እናም ሂጂ ግቢ ብለው እሱ እግሯ ስር ድፍት ብሎ ማርቲ የተፈጠረውን ላስረዳሽ ብሎ ድፍት ቢልም ተነስ ብላ ነው እንድስትለው ሩጣ መታ እንግዲህ ውሃም መታ ከጉልበቷ ላይ ድፍት ብላ ታለቅሳለች። እባክሽን ይቅር በይኝ ቢላትም እሷም ልትለው አልቻለችም። በመጨረሻ ውሃም ብትልም ብታለቅስም በቃም ቢብላ ነይ ውጭ እንዳውም የ80 ወረቀታችንን ነገረችው ነገ እንቀዳለን ስትለው ነበረ። ብትለውም ተደፍተው ቢጠይቃትም እምቢ ብላለች ማርቲ። አንተ ብቻ ሳትሆን ሰላምም ናት የከዳችኝ በማለት ነው የተናገረችው ማለት ነው። እናም በዚህ የተነሳ ውሃም እያለቀሰች ብትለምናትም በቃ እኔ ካሁን በኋላ ከአባዬ ጋር ነው አባዬን መተሸዋል፣ በባለፈው ከሱ ጋር ነው የምሄደውም እምሆነውን አስወጥተሸዋል እያለች እንግዲህ ውሃ እያለቀሰች ትገኛለች ማለት ነው። ከፍቷታል። እናም በዚህ የተነሳ ይዞ ይታረቃሉ እያለች ዳጣም እሷን እያጽናናች ትገኛለች። በመጨረሻ እንግዲህ ዳጣ ይህንን ብላት እንትን ስትል እያለቀሰኝ ነው አባዬን አባረሸዋል እያለኝ ናታንን ጠርታ እንግዲህ ናታንን ወደ ሰላም ጋር ይዘኸኝ እንድትሄድ ስትለው ናታንም ደነገጠ። እንድጠራልኝ ስትለው ነበር እዚህ ስትል ፈራ። አዎ ስትለው አይ አንቺ ብትሄጂ አይሻልም ሲላትም እሺ ይሄም ካልክ ጥሩ ነው ይዘኸኝ ትሄዳለህ እያለችው ነበረ። እሺ ብለው ተቀጣጥረዋል ማለት ነው። ወደ ኤቢ ጋር ስንመጣ እንግዲህ እምቢ ብለውት እና ማን ነው አቶ ደረጀ ሞቶ ወደ መጠጡ ጋር ነው ቀጥታ የሄደው ማለት ነው። እናም በዚህ የተነሳ አቶ ደረጀም እዛው ሄዷል። ኤቢም ጓደኛዋ
ጻድቅ መጥቶ ቀለበታችንም ሰው እኮ ይጣላል፣ ይታረቃል፣ ይፋቀራል፣ የሚዋደር ሰው እኮ እንደዚህ ይኖራል፣ አትጨናነቂ እያላት ከባድ ችግር ነው አሁን ያለው እባክህ እያለችው ነበር። እና አሁን እንግዲህ ምግብ ቤት ራስሽን ለማዝናናት እስከ ዛሬ ጠይቄሽ አላቅም ደፈርከኝ እንዳትይ ምግብ ራት ዛሬ እንጋብዝሽ እያላን ነበርና እንውጣ እያላት ነበረ። አይ ቤተሰቦች እንደዚህ እኮ ነው እንዴት ነው ይሄንን ነገር የማደርገው እያለችው ነበርና ቀለበቱንም አልፈልግ ስትል እሺ ልጋብዝሽ ሲላትም በመጨረሻ እንግዲህ ወይ የኤቢ ባል እንኳን ለክስክስ ነው ከመጀመሪያውም እንደው አላማረኝ ማለት ነው። እና በዚህ የተነሳ የኤቢ ባልም እሺ ብላ አይ ሐዋሳ ምናምን ቢላትም አይ እዚሁ አዲስ አበባ ነው የምትጋብዘኝ ስትለው እሺ ብሎ እሱም የሷን ሀሳብ ተቀብሎ ማለት ነው ይዟት ለመሄድ ተገዷል። መንገድ ላይ ግን ሲመጣ ምጥንን ያገኛትና ምጥንን ይቅርታ አላረግሽልኝም ደግሞ እኮ ላይ እንደዚህ ነው ክረምት ማጥናት አለብሽ ይሄን እያላት መስመርሽን ስጭኝ ሲላትም አይ አልሰጥህም ስትለው ነበር። እኔ እኮ መጽሐፍ የምትፈልጊውን እንድልክልሽና እንድረዳሽ ነው ሲላት አልፈልግህም እኔ ይሽ ልሄድና እሺ ካላመንሽኝ መጽሐፎችን ልስጥሽ ቢላትም አልሄድም ካንተ ጋርም ስትለው ጎበዝ ነሽ ደግማይሽ ሰው ሌላ ሰው ልውሰድሽ ቢልሽ አትሄጂም እያላት ይቅርታ ብሏት ትሄዳለች ወደ ውሃ ጋር ማለት ነው እሷ እንድታረጋጋት ተብሎ በመጨረሻ ወይዘሮ ማርቲ ወደ ሰላምዬ ጋር ሄዳለች። ሰላምዬ ጋር በመሄድ እንግዲህ ሰላም ከናታን ጋር ቁማለች እና ደግሞ እኮ ልጄን ያፈቀርከው የኔ ልጅ ነው እያለችው እንዴ በፍቅራችን እኔ ብቻም ሳልሆን እሷም ተወደኛለች እያላት ነበረ። እናም እንግዲህ ሰላም ምንድን እንትን እያልክ ነው ልታኮርፍ ነው ለአንተ ምግብ ሰርቼ ልብስህን እንትን ብዬ እያለችው ነበርና እና በፍቅራችን ልገቢ ነው እንደ እያላት ነበረ በዳጣና በናታን እናትዬ እየፈለገች ነው ማየ ሂጂ እዛ መኪና ውስጥ ብሎ እንግዲህ እዛ ገብታ ጥያቄውን ስትጠይቃት ነበር። መስቀለኛ ጥያቄ ምንድን ነው ደረጀ ደፍሮች ነው ወይንስ ምንድን ነው የምጠይቅሽን መልሽ ስትላት አይ ስትላት ንገሪኝ ስትላት ነው እሷም እንግዲህ አይደለም ስትላት ልንገርሽው ነው ይቅርታ ልንገርሽ እውነቱን ስትላትም ምንድን ነው የምትነግሪኝ በምትላትም ሰዓት እንግዲህ ዳጣን ጥለውብኝ ነው ልትል ነበር። ምንም አልሰማሽም ይሄ ተመካክራችሁት ያደረጋችሁ ነው ጋሼ እኮ ስትላት ጋሼ ታያለሽ አሁንም ወልደሽለት አይደለ ሚስቱ ይሄን 20 ዓመት ድረስ እንትን ስትለኝ ነበርሽ እኔ እኮ ላንቺ ብዙ ነገር ይሆንኩልሽ ነው ብላ ማርቲ በለቅሶ እየጮይባት ውረጂ ከዚህ ስላታለኝ። እንግዲህ ወርዳ ከመኪናው ትትሄድ ወደ ናታንም እያያት ወደ ይዞ ሲሄድ እንግዲህ ወደ አቶ ደረጀ ጋር ስንሄድ እንግዲህ መኪና የሚነዳው ልጅ አቶ ደረጀ ጠጥቶ እየተጠጣ ነው ከነ ጠርሙሱ ነውና ውዞውን ውስኪውን እየጠጣ በመስመር ላይ ያወጣት ደግሞ ስልኩን እየነካካ ስለነበረ እንግዲህ ከድንገት እንድክ ሲል ከመኪናው ውስጥ እየሳበ ነበር ፍሬኑን ማለት ነው። እዚህ ላይ ነበረ ፊልሙ የነበረ እያለቀ የነበረው። እንግዲህ በዚህ ፊልም ላይ ምን ተማራችሁ? ፊልሙንስ እንዴት አያችሁት? እውነት ለመናገር አብዛኛው በተለይ በኢትዮጵያን ህብረተሰብ ላይ ያለ ነው። በእርግጥ ደረጀ በጣም ተጨንቋልም የደረሰበት ነገር ከባድ ነው። አውቆም ባይሆንም የሁለተኛው ነገር የተደረገው ድርጊት ይሄ ነበረ። ለኤቢ ግን እውነትና እውነቱን አስረድቷታል። አመንሽኝም አላመንሽኝም ይሄ ነው ብሎ ሁሉንም የተፈጠረውን አንድ በአንድ አስረድቷታል ማለት ነው። ይሄንን ንገራት ለማየ ይሄን ስነግራት ታምናሃለች በማለት እንግዲህ ኤቢ ብለዋለች። ካሁን በኋላ አታምነኝም፣ ግን ደግሞ አንቺ እውነቱን ይሄ ነው ብሎ ነግሯት ሂዷል ማለት ነው። እንግዲህ መኪናው ውስጥ ነበረ ፍሬኑን እየሳበ ነበር ወጣቱ እዚህ ላይ ያለቀው። እንግዲህ ከዚህ ድራማ ብዙ ነገሮችን ተምረናል። እንግዲህ በቤተሰብ ላይ የሚደረጉ ነገሮች ቤተሰብ ይበተናል። አንደኛ ለሚስቶቻችሁ ታማኝ መሆን አለባችሁ። ያው ደግሞ የሚፈጠረው የሰው ልጅ ፍጹም አይደለም። ቢሳሳት ደግሞ ስህተታችሁን ማስረዘም ሳይሆን ማሳወቅ አለባቸው። አቶ ደረጀ ሁለቴ ስለሆነበት ነው። ለዚሁም ነው እንግዲህ ብዙ ነገሮችን ሲጨነቅ የነበረው ማለት ነው። ለነበረን ቆይታ አመሰግናለሁ። በቀጣይ ፓርት እስከምንገናኝ መልካም ነው።